ሰላም ናችሁ። እንግዲህ ጠቃሚ የሆኑ ዶክመንቶቻችሁን እንዴት ነው የምትይዙት? ሁላችንም እንግዲህ የተለያዩ ጠቃሚ የሆኑ ዶክመንቶች አሉ። አንዳንዶቹ መልሶ ማግኘት የማይቻሉ ዶክመንቶች አሉን አይደለ? ለምሳሌ ካርታ አለ፣ ለምሳሌ አይደለ? ፓስፖርት አለ። አሁን ፓስፖርት ቢጠፋ 5000 ብር ነው፣ በጣም ውድ ነው አይደለ? ሌሎችም እንደዚሁ በጣም ጠቃሚ የሆኑ ዶክመንቶች አሉን። እነዚህን ዶክመንቶቻችንን የትሬድ ላይሰንስ አለ፣ ለምሳሌ የቢዝነስ ላይሰንስ አለ፣ የንግድ ፍቃድ የሚባለው ከታክስ ጋር ተያይዞ የተለያዩ ዶክመንቶች አሉ፣ ከህግ ጋር ተያይዞ ዶክመንቶች አሉ፣ የበርዝ ሰርቲፊኬት፣ የሜሪጅ ሰርቲፊኬት፣ እንደዚሁም ደግሞ ዲግሪዎች፣ ዲፕሎማዎች፣ ፒኤችዲ፣ ማስተርስ፣ እንደዚህ ዶክመንቶች አሉ። እነዚያ ዶክመንቶች በጣም ኢምፖርታንት ናቸው ማለት ነው። ነገር ግን የተለያየ ቢሮ ስንሄድ የተለያየ ጉዳያችን ልናስፈጽም ስንሄድ እነዚህን ዶክመንቶች አንድ ላይ ይዘን በፌስታል በሆነ ፋይል እንደዚህ እንይዝና እዚህ ጋር አድርገን በየታክሲው በየምናምን እንሄዳለን። ኦኬ፣ እነዚህ ዶክመንቶች ይጠፋሉ። ታክሲ ውስጥ ረስታችኋቸው ልትወርዱ ትችላላችሁ። አስሬ ኦሪጂናል ዶክመንቱን ይዛችሁ ኮፒ ምናምን ስታደርጉት ዶክመንቱ እንትን ይላል፣ በምናምን እየተበላሸ ይላል። እና አንዳንድ ዶክመንቶች መልሶ ለማግኘት በጣም አስቸጋሪ ናቸው። በዚህ ዘመን እንደዚህ ዶክመንት ይዞ መዞር አስፈላጊ አይደለም። ብዙ ጊዜ እንደዚህ አያለሁ እና ታውቁታላችሁ። አሁን የማወራችሁን ነገር በሙሉ ታውቁታላችሁ፣ ግን ማወቅ አይደለም ጥቅሙ፣ ማወቅ ሳይሆን መጠቀም ነው። ክላውድ ስቶሬጅ የሚባላል። ክላውድ ስቶሬጅ ማለት በቃ ቨርቹዋል የሆነ መጋዘን ማለት ነው። ኦኬ፣ የሆነ ሰው መጋዘን ካለው መጋዘኑን ያከራያቸዋል። መጋዘን ማለት አንድ የሆነ ሰፋ ያለ ቦታ ያለው ማለት ነው። በደንብ ሴኪር የሆነ ቁልፍ ያለው ጥበቃ ያለው ሴኪርድ የሆነ ነው። ሰው እቃችሁን የምትሸጡት እቃ እዚህ መጋዘን ውስጥ አስገብታችሁ ተከራዩትና መጋዘኑ እዛ ታስቀምጡታላችሁ ማለት ምንም ነገር አይሆንባችሁም። ሴኪርድ ነው፣ ሙሉ ለሙሉ የታጠረ ነው ማለት። ልክ እንደዛው ለፋይላችሁም ቨርቹዋል የሆነ ኢንተርኔት ውስጥ ቨርቹዋል የሆነ መጋዘን አለ። እዛ መጋዘን ላይ ሄዳችሁ ዶክመንታችሁን ማስቀመጥ ትችላላችሁ። ኦኬ፣ በጣም ሴኪር ነው ማለት ነው። ይሄ ክላውድ ስቶሬጅ ይባላል ማለት ነው። ዶክመንታችሁን ይዛችሁ መዞር ወዘተ አያስፈልግም። ከዛ ከክላውድ ስቶሬጅ ላይ በዩዘር ኔም እና በፓስወርድ ልክ ፌስቡክ ላይ እንደምትገቡት፣ ጂሜል አካውንታችሁ ላይ እንደምትገቡት በዩዘር ኔም እና በፓስወርድ ትገቡና የፈለጋችሁትን ላይሰንስ ስትባሉ ላይሰንሱን ዳውንሎድ አድርጋችሁ ኮፒ አድርጋችሁ መስጠት ትችላላችሁ። ላይሰንሱን ይዛችሁ መጥታችሁ ኮፒ ቤት እንደዚህም አይጠበቅም፣ እንደዛ ማድረግ አይጠበቅባችሁም ማለት ነው። እንደዚህ ክላውድ ስቶሬጅ አገልግሎት የሚሰጡ አሉ የታወቁ። ለምሳሌ ጉግል ድራይቭ አለ። እንዴት ነው የምታደርጉት? መጀመሪያ ግን ዶክመንቶቻችሁን እስካን ታደርጋላችሁ። ዶክመንቶቻችሁን የተለያዩ አሁን ለምሳሌ አፕሊኬሽን አለ፣ ታፕ ስካነር ነው ምናምን የሚባል ስካነር አለ። ኦኬ፣ እሱን ስካነር አፕሊኬሽኑን ዳውንሎድ አድርጋችሁ ዶክመንታችሁን በሙሉ እነዚህ ኢምፖርታንት የሆኑ ዶክመንቶቻችሁን እስካን ታደርጋላችሁ። እስካን አደረጋችሁ ማለት ኦሪጂናል ዶክመንት ነው ማለት ነው። ያ ነገር ኮፒ አይደለም። በቃ ከለር ስካነር ነው። በስካነር ብዙ አይነት አፕሊኬሽኖች አሉ። ታፕ ስካነር የሚባል አለ። ለምሳሌ ቲኤፒ ስካነር የሚባል አፕሊኬሽን አለ። እሱን ዳውንሎድ አድርጋችሁ ስካን ዶክመንታችሁን በሙሉ ስካን ታደርጉና ከዛ ላፕቶፓችሁ ላይ ወይም ደግሞ ኮምፒውተሮቻችሁ ላይ ወይም ደግሞ እዛው ስልካችሁ ላይ ታስቀምጡና ከዛ በኋላ ወደ እነዚህ ክላውድ ስቶሬጅ አሁን ቀጥሎ ወደምነግራችሁ ክላውድ ስቶሬጅ ወደ ላይ አፕሎድ ታደርጓቸዋላችሁ በዩዘር ኔም እና ፓስወርድ ማለት ነው። አፕሎድ ካደረጋችኋቸው በኋላ አሁን ዶክመንታችሁን ይዛችሁ መሄድ፣ ባዶ እጃችሁን የፈለጋችሁበት ቦታ ትሄዱና የሆነ ለምሳሌ ገቢዎች ቢሮ ትሄዱና የንግድ ላይሰንስ ኮፒ አምጣ ስትባሉ ዳውንሎድ አድርጋችሁ እዛው ፕሪንት ነው የምታደርጉት ማለት ነው። እንደዚህ አይነት ክላውድ ስቶሬጅ አገልግሎት የሚሰጡ ብዙ እንትኖች አሉ። አንደኛ በጣም ሴፍ ነው። ዶክመንታችሁ ምንም ነገር አይሆንም። ኦኬ፣ ሌላ ሰው ገብቶ እንደዚህ ያደርጓል ምናምን እንደዛ የሚባል ነገር የለም። በጣም ሴኪዩር ነው እና ዲዩራብል ነው። እንደገና ዶክመንታችሁን ይሄ ኦሪጂናሉ ዶክመንታችሁ ቤታችሁ ቁጭ ይላል ማለት አስሬ እንትን አትሉትም። ፍሪ ክላውድ ስቶሬጅ የሚሰጡ የተለያዩ አገልግሎቶች አሉ። ከዚህ ውስጥ አንዱ ጉግል ድራይቭ ነው። ጉግል ድራይቭ ልክ የጂሜል አካውንት ወይም ደግሞ የጉግል አካውንት ሲኖራችሁ፣ የጂሜል ኢሜይል ሲኖራችሁ ጉግል ድራይቭ ባይ ዲፎልት 15 ጂቢ ነፃ ስፔስ ይሰጣቸዋል። ወይም ደግሞ 15 ጂቢ የሚሆን ፋይል የሚይዝ መጋዘን በነፃ ይሰጣቸዋል ማለት ነው። አፕሊኬሽንም አለው፣ ጉግል ድራይቭ የሚባል አፕሊኬሽን አለው። እሱን ዳውንሎድ አድርጋችሁ በሱ ፎልደሮቻችሁን አፕሎድ ማድረግ ትችላላችሁ ማለት ነው። እንደዚሁም ደግሞ ዋን ድራይቭ የሚባል አለ የማይክሮሶፍት። እሱ ደግሞ ልክ ሳይን አፕ ስታደርጉ ልክ ስትመዘገቡ 5 ጂቢ ነፃ ስፔስ ይሰጣቸዋል። 5 ጂቢውን ስትጨርሱ በገንዘብ ይሆናል፣ ክፍያ ይሆናል። 15 ጂቢም የጉግል ድራይቭም የነገርኳቸው 15 ጂቢ ስትጨርሱ እሱም በክፍያ ይሆናል። ግን ለእኔና ለእናንተ 15 ጂቢ በቂ ነው። በጣም ብዙ ዶክመንቶችን ይይዝልናል ማለት ነው። ድሮፕ ቦክስ የሚባል ደግሞ ሌላ አለ። እሱም 2 ጂቢ ይሰጣል። ሜጋ የሚባል አለ 20 ጂቢ ይሰጣል። ኦኬ፣ እነዚህ ላይ አፕሎድ በማድረግ መጠቀም ስላላቸው። ኦኬ፣ አሁንም እንግዲህ አንድ ጥያቄ አእምሯችሁ ውስጥ ይመጣል። አሳየን
እንዴት አፕሎድ ማድረግ እንደሚቻል አሳየን፣ እንዴት አድርገን መጠቀም እንደምንችል አሳየን ማለታቸው አይቀርም ማለት ሰው። ከዚህ ቪዲዮ በኋላ ቀጥሎ ጉግል ድራይቭን ምሳሌ ሁላችንም ልንጠቀመው እንችላለን። ጉግል ድራይቭ ላይ እንዴት ፎልደር ክሬት እያደረጋችሁ ዶክመንቶቻችሁን እንዴት አፕሎድ ማድረግ እንደምትችሉ፣ ከዛ በኋላ የሆነ ቦታ ላይ የሆነ ቢሮ የሆነ ዶክመንት አምጡ ስትባል ዩዘር ኔም እና ፓስወርድ ጠቅጠቅ አድርጋችሁ አስገብታችሁ ዳውንሎድ አድርጋችሁ ፕሪንት አድርጋችሁ እንዴት መስጠት እንደምትችሉ ቀጥሎ በቪዲዮ አሳያቸዋለሁ። ኦኬ፣ አብራችሁም ቆዩ። ኦኬ አሁን እዚህ ዩቲዩብ ዲስክሪፕሽን ላይ ከስር የጉግል ድራይቭን ዌብሳይት አድራሻ ያስቀምጥላችኋለሁ። ከሱ ኮፒ ታደርጉና ለምሳሌ ኮፒ እናድርግ። እዚህ ጉግል ድራይቭ ይሄን ዌብሳይቱን ኮፒ ያደርግና ከዛ በኋላ ብራውዘራችሁ ላይ ትሄዱና ብራውዘራችሁ ላይ ትሄዱና ፔስት ወይም ፔስት ኤንድ ጎ ትላላችሁ። ልክ እንደዚህ ስትሉ እንደዚህ አይነት ፔጅ ይመጣላችኋል። ኦኬ ሳይን ኢን የሚል ይመጣል። እሱን ሳይን ኢን የሚለውን ትነካላችሁ። ኦኬ ሳይን ኢን ስታደርጉ የግድ የጉግል አካውንት ሊኖራችሁ ይገባል አይደል? ጂሜል ምናምን የሚለው ይኖራችኋል። ሰው በጂሜል አካውንታችሁ በአንዳቸው ትገባላችሁ። ስትገቡ ልክ እንደዚህ አይነት ይመጣላችሁ። ኦኬ አሁን ልክ እንደዚህ አይነት ፔጅ ይመጣላችኋል። ለምሳሌ ፕሌስ ፎር ኦል ኦፍ ዩር ፋይልስ የሚለው እዚህ ነው። ፋይሎቻችሁ ነው የምታስቀምጡት። ነገር ግን ብዙ አይነት ፋይሎች አሉን አይደለ? በጣም ብዙ አይነት ክሬዴንሻልስ፣ ከትምህርት ጋር የተያዙ ዶክመንቶች፣ ዲፕሎማ፣ ዲግሪ ወዘተ ወዘተ፣ ሌጋል ዶክመንቶችም አሉን። እንደዚህ ከህግ ጋር የተያዙ መልሰን ልናገኛቸው የማንችላቸው ላይሰንሶች አሉ። የንግድ ላይሰንስ፣ የቢዝነስ ላይሰንሶች፣ የድራይቪንግ ላይሰንስ ወዘተ ወዘተ። ከታክስ ጋር የተያዙ ዶክመንቶች አሉን አይደለ? ፓስፖርት አለ፣ የካርታ የመሬት እንትን ካርታ አለ፣ ሜሬጅ ሰርቲፊኬት አለ፣ በር ሰርቲፊኬት አለ። በጣም ብዙ አይነት ዶክመንቶች አሉ ማለት ነው። እነዛን ዶክመንቶች በተለያየ አይነት መልኩ በተለያየ ፎልደር ነው ማስቀመጥ ያለባችሁ። ሙሉን አምጥታችሁ እዚህ ላይ ማስቀመጥ የለባችሁ። በተለያየ በፎልደር አድርጋችሁ ማስቀመጥ አለባችሁ። ለምሳሌ እዚህ ጋር ማይ ድራይቭ የምትለዋ ላይ ፎልደር ክሬት እናደርጋለን። ኦኬ ማይ ድራይቭ ላይ ሆናችሁ ራይት ክሊክ ታደረጉና ከዛ ኒው ፎልደር የሚላል ኦኬ ኒው ፎልደር የሚለውን ክሊክ ታደረጋላችሁ። ብዙ አይነት እንትኖች አሉ። ኒው ፎልደር የሚለውን ክሊክ አድርጉ። ኦኬ ከዛ እዚህ ጋር ለምሳሌ የመጀመሪያውን ክሬደንሻልስ ብለን እንጻፍ። ክሬደንሻልስ ማለት ከትምህርት ጋር በተያያዘ ያሉትን ዶክመንቶች እዚህ ፎልደር ውስጥ እናስገባቸው ማለት ነው። ኦኬ ክሬደንሻልስ ከዛ ክሬት ትሉታላችሁ። ከዛ ይኸውላችሁ ፎልደር ክሬት አደረገ እዚህ ጋር። ከዛ ሌላ ደግሞ እዚህም ጋር አሁን ማይ ድራይቭ ላይ እቺ ወደ ታች ያለችው አንቀጽ ስንትን ስትሉ ፎልደር የምትሏ ፎልደሯ ትመጣለች። ክሬደንሻልስ የምትል አሁንም ሌላ ክሬት እናድርግ እስቲ። ማይ ድራይቭ ላይ ትሆኑና አሁንም ማይ ድራይቭ ላይ ቅርታ ኒው ፎልደር ትሉታላችሁ። ማይ ድራይቭ ላይ ነው የምትሆኑት። ኦኬ ኒው ፎልደር ራይት ክሊክ አድርጋችሁ ኒው ፎልደር። ከዛ አሁን ደግሞ እስቲ ፓስፖርት ብለን እንበል። ፓስፖርት ኦኬ ፓስፖርት አሁን ቢጠፋ 5000 ብር ነው አይደለ? ሉክ እንደዚህ እዚህ ጋር ፎልደር ተፈጠረ ማለት ነው። እንዲመች ማለት ነው ዶክመንቱ የቱ ጋር እንዳለ እንድታውቁት። ሌላ ደግሞ እንፍጠር። አሁንም ማይ ድራይቭ ላይ ሆናችሁ ራይት ክሊክ ስታደርጉ ምን ይመጣል? ኒው ፎልደር የሚል ይመጣል። ኦኬ ኒው ፎልደር። ከዛ አሁን ደግሞ እስቲ ሌጋል ዶክመንትስ ብላችሁ ያዙ። ሌጋል ዶክመንት የሚል ከህግ ጋር የተያዙ ዶክመንቶቻችሁን የምታስገቡበት። ከዛ ክሬት ነው። ኦኬ አሁን 3 ፎልደሮች ክሬት አድርገናል። እናንተ 10ም 15ም ክሬት ማድረግ ትችላላችሁ። ኦኬ ከዛ ምንድነው አሁን አፕሎድ ማድረግ አለብን ማለት ነው። ቅድም እንዳልኳችሁ በሞባይል ስልካችሁ ስካን አድርጋችሁ ዶክመንቶቻችሁን እዚህ ላፕቶፓችሁ ላይ ማስቀመጥ አለባችሁ። ኦኬ አሁን ክሬዴንሻሉ ላይ አንድ የሆነ ሰርቲፊኬት ከትምህርት ጋር የተያያዘ አፕሎድ ለማድረግ ክሬዴንሻል የምትለውን ክሊክ አረጋትና ፎልደሯን ኦኬ ከዛ በኋላ ወደ ፕላስ ሳይን አለች ላይ ክሬዴንሻል ላይ ፕላስ ሳይን አለች ኒው የምትላል ክሬዴንሻል ላይ አድርጋችሁት ከዛ እሱ ላይ ፋይል አፕሎድ የምትላል ሉክ ፋይል አፕሎድ እሷ ፋይል አፕሎድ ትላላችሁ። ኦኬ ከዛ እዚህ አንድ የሆነ ሰርቲፊኬት አይጠፋም። ሰርቲፊኬት ስ የሚለውን እዚህ ልፈልገው ሰርቲፊኬት የስ እዚህ ይሄን ክሊክ አድርግና ይሄንን ዩዳሲቲ ሰርቲፊኬት የሚለውን አፕሎድ አድርጓል። ኦኬ ከዛ ከስር ይታያቸዋል አፕሎድ እያደረገው ከስር አፕሎድ እያደረገው ነው። ይኸው አፕሎድ አደረገው ዩዳሲቲ የሚል ማለት ነው። አሁን ደግሞ እስቲ ፓስፖርቱን ደግሞ አፕሎድ ነው። ፓስፖርት አሁንም ፓስፖርት ላይ አድርጋችሁ ኒው የምትለዋ ፕላስ ኒው የምትለዋን ክሊክ ስታደርጉ ከዛ ፓስፖርት ከዛ ኒው ስትሉ ፋይል አፕሎድ የሚለው ሁለተኛው ትመጣላችሁ። ፓስፖርትንም እንደዚሁ አፕሎድ እናደርጋለን ማለት ነው። በኋላ ፓስፖርት አለ ፓስፖርት ይኸው ፓስፖርት ከዛ እሱን እንደዚሁ አፕሎድ አደረገ። ኦኬ ከስር ይታያቸዋል አፕሎድ እያደረገ አፕሎድ አደረገ ማለት ነው።
ደን አሁን በቃ ከዛ እናንተ ሌጋል ዶክመንትም ላይ ሌሎችም እንትን ብላችሁ ዶክመንቶቻችሁን በዚህ አይነት መልኩ አፕሎድ ታደርጋላችሁ ማለት ነው። ይኸው እዚህ ጋር ፓስፖርት አለ፣ ክሬደንሻልም ላይ የቅድሙ እንትኑ ላይ አለ። ሌጋል ዶክመንት ላይ አፕሎድ ስላላረግን ባዶ ነው የሚሆነው ማለት ነው። ሶ አሁን ክሬደንሻል ላይ ምንም ነገር የለም። ክሬደንሻል ላይ እንትኑ አለ፣ ምንድነው የሚባለው ሰርቲፊኬቱ አለ። ፓስፖርቱ ላይ ደግሞ እንደዚሁ ፓስፖርቱ አለ። አሁን ጨረስን፣ በቃ ጨረስን፣ እንውጣ። ሳይን አውት አድርጋችሁ ወጣችሁ ማለት ዶክመንታችሁን እንትን ብላችኋል፣ እንደሚባለው አፕሎድ አድርጋችኋል፣ ትወጣላችሁ። ሳይን አውት ኦኬ፣ ሳይን አውት እንበል። ኦኬ አሁን የሆነ ቦታ የሆነ ቢሮ ሄዳችሁ የሆነ ዶክመንት ተጠየቃችሁ እንበል። ለምሳሌ እኔ ሰርቲፊኬቱን ተጠየቁኝ ነው። ምንድን ነው የማደርገው? ጉግል ላይ ገባና ጉግል ብዬ ጽፍና ኦኬ፣ እዛው በሞባይል ስልካችሁ ማለት ነው በጉግል ላይ ጉግል ድራይቭ ብዬ ጽፋለሁ። ልክ እንደዚህ ኦኬ፣ ጉግል ድራይቭ ብዬ እጽፋለሁ። ጉግል ድራይቭ ከዛ የመጀመሪያው ተላይ ከመጣ ውስጥ የመጀመሪያው ጉግል ድራይቭ ብዬ ስለው ከዛ ሳይንን ይለኛል። በእንትናችሁ ትገባላችሁ። ግን እንደቀድሞ በጉግል አካውንታችሁ ስትገቡ እንደዚህ አይነት ስፔስ ታገኛላችሁ። ከዛ በኋላ ይኸው ቅድም የፈጠርነውን ፎልደሮች በሙሉ አግኝታችኋል አሉ። እዚህ ፊት ለፊት ታገኛችኋላችሁ። አሁን እኔ የተጠየቅኩት ክሬዴንሻል ነው፣ ከትምህርት ጋር የተያያዘ ነው። ያንን ቅድም አፕሎድ ያደረኩትን ሰርቲፊኬት ነው። ክሬዴንሻል ላይ ደብል ክሊክ ሳደርገው ታገኙታላችሁ። ከዛ ይሄ ነው ዶክመንቱ። እሷን ክሊክ ሳደርጋት ሉክ ከዛ ከላይ ዳውንሎድ የምትል ምልክት አለቻል። ይችት ዳውንሎድ የምትል እሷን ዳውንሎድ ብላችሁ ትነኳታላችሁ። ያው ዳውንሎድ ያደርገዋል። በቃ በሰከንድ ውስጥ እንጠብቅ። ሉክ ዳውንሎድ አደረገው ማለት ነው። ያው ዳውንሎድ አደረገው፣ አለቀ። ይሄ ነው ዶክመንቱ። ይሄንን ፕሪንት አድርጎ በዋትሳፕ ወይ በቴሌግራም ለሆነ ፕሪንት ለሚያደርገው ስትልኩለት ፕሪንት ያደርጋል። ሉክ ይህ አሁን የቤት ካርታ ቢሆን አስሬ የቤት ካርታውን ኮፒ ስታደርጉ ምን ስትሉ ምናምን አይበላሽባችሁ ማለት ነው። ፓስፖርትም አስሬ ኮፒ ምናምን ስታደርጉ አይበላሽባችሁም። እሱ አንድ ነገር ነው። ሁለተኛ ይዛችሁት በምትዞሩ ጊዜ ታክሲ ውስጥ ረስታችሁ ትሄዳላችሁ፣ አውቶቡስ ውስጥ ረስታችሁ ትወርዳላችሁ ወዘተ እና እንትን ይላል ማለት ነው። በጣም ይረብሻችኋል። ዘመኑም ደግሞ በጣም ዘመናዊ ስለሆነ እንደዚህ ዶክመንት ይዞ ብብት ስር ዶክመንት ይዞ መዞርም ትክክል አይደለም። እነዚህን የጉግል ድራይቭ እንትኖችን አፕሊኬሽኖችን መጠቀም ትችላላችሁ። አፕሊኬሽኖቹ እኛ የሰራናቸው አይደለም። እንደገና ደግሞ በነፃ ነው። እኛ መጠቀም አለመቻል ትክክል አይደለም። ልታውቁት ትችላላችሁ። እስካሁን ያልኩትን ነገር ማወቅ አይደለም። ቅድም እንዳልኩት መጠቀም ነው። ተጠቀሙ። ታንኪዩ